የመጽሐፍ ቅዱስ ክፍል ዘዳግም ምዕራፍ 9 ቁጥር 1 ላይ ያለውን ሐሳብ አብረን እንከፋፈላለን። እኔ ያስኩት አዲሱ መደበኛ ትርጉም ስለሆነ እጃችሁ ካለው ከድሮ እትም ጋር ሊለያይ ይችላል። አንዳንድ ቦታ ላይ እስራኤል ሆይ ስማ፣ ሰማይ ጠቀስ ቅጥር ያላቸው ታላላቅ ከተሞች ያሏቸውን ከአንተ ይልቅ ታላቅና ብርቱ የሆኑትን አሕዛብ አስለቅቄ ለመግባት ዮርዳኖስን አሁን ተሻገር። የመጀመሪያው ሰማይ ጠቀስ ቅጥር ያላቸውን የተመሸገ ከተማ ያላቸውን በዝና የገነኑትን ገፍተ መጣል የማትችላቸውን ረጅም ታሪክ ያላቸውን የተደራጁትን ብዙ የጦር መሳሪያ ያላቸውን ብዙ ሰራዊት ያላቸውን አስለቅቄ ለመግባት ዛሬ ዮርዳኖስን ትሻገራለህ። አጠገብ ያለውን ሰው ነካ አርገውና አስለቅቄ የምትገባበት ዓመት ነው። የስብከተ ርዕስ አስለቅቄ ግባ ይላል። ለምን አይደለም የምትገባው? ፍቃድ ሲሰጥ አይደለም የምትገባው። ልቀቅ ብለ አስለቅቄ ትገባለህ። ሟርተኛውን አስለቅቄ፣ ኃይለኛውን አስለቅቄ፣ ከቅድማያት ከቅማያት ከሽማያት እየተከታተለ የመጣውን የመርገም አሰራር አስለቅቀ ትገባለህ። እጅህንና እግርን ለመቆጣጠር የሚታገለውን አስለቅቀ ትገባለህ። አትገባም ብሎ መንገድ ላይ የሚቆመውን አስለቅቀ ትገባለህ። ይሄ መልካም ዜና ለእናንተና ለቤተሰቦቻችሁ ነው። አስለቅቆ መግባት ይሆናል። እኔ አስለቅቀ እገባለሁ። በዘዳግም ምዕራፍ 9 ቁጥር 1 ላይ የተቀመጠውን ሐሳብ በትክክል በምትመለከቱበት ጊዜ ድል ብቻ አይደለም ያለው፣ ከድል በፊት ፈተና አለ። ፈተና ስላለ ነው እግዚአብሔር መጀመሪያ እንዲዘጋጁ የሚናገረው። ለመሻገር ተዘጋጁ። የሆነ ነገር አለ ግን አያስቆማችሁም። ዮርዳኖስ አለ ግን አይዛችሁም። ድል አለ፣ አስለቅቆ መውረስ አለ፣ አስለቅቆ መቆጣጠር አለ፣ አስለቅቆ መምራት አለ፣ አስለቅቆ መያዝ አለ። ይሄ የሚሆነው ከዮርዳኖስ መሻገር በኋላ ነው። ፈተናና ድል ሁል ጊዜ የተያያዙ ናቸው። ፈተና አለ ማለት ድል አለ ማለት ነው። ድል አለ ማለት ፈተና አለ ማለት ነው። ቦታውን ማወቅ ብቻ ነው የሚጠበቅባችሁ። ከድል በኋላ ፈተና የለም፣ ከፈተና በኋላ ነው ድል ያለው። በዘዳግም ምዕራፍ 9 ቁጥር 1 ጀምሮ ባለው ክፍል እግዚአብሔር የሚናገረው ይሄንን ሐሳብ ነው። ዓይን ያወጣ ፈተና አለ፣ በእጅ የሚዳሰስ ፈተና አለ፣ ድምጽ የሚያሰማ ዝም ብሎ በወረቀት የተመዘገበ አይደለም። በነጭ ወረቀት በጥቁር እስክሪብቶ የተቀለመ ፈተና ሳይሆን ፊት ለፊት የምትጋፈጡት ፈተና አለ። ከእግራችሁ ጋር የምታገናኙት ፈተና አለ። ረግጠህ የምታየው ነክተህ የምታየው ፈተና አለ። ማን ይባላል? ዮርዳኖስ ይባላል። በቲዮሪ የምትማረው ፈተና አይደለም፣ በተግባር የምትጋፈጠው ፈተና አለ። ፈተናው ያጠነክራል እንጂ አይሰብርም። ብሪጅ ይሆናል እንጂ ጉድጓድ አይሆንም። ረግጠህ የምትሻገርበት ብርቱ ድልድይ ይሆናል። በፈተና አትሰበሩም። እግዚአብሔር ፈተና ስላለህ እንድትዘጋጁ አስቀድሞ ይናገራል። በዘዳግም ምዕራፍ 9 ቁጥር 1 ጀምሮ ባለው ክፍል እግዚአብሔር የሚናገረው ሐሳብ በግልጽ የሚያስቀምጠው ፈተና አለ፣ ተዘጋጁ። ከተዘጋጃችሁ ደግሞ ትሻገራላችሁ። ከተሻገራችሁ ደግሞ አስለቅቃችሁ ትወርሳላችሁ። እስኪ አንድ ሰው አሜን ይበል። በዘዳግም ምዕራፍ 9 ቁጥር 1 ጀምሮ ባለው ክፍል እስራኤላውያን እንዲሻገሩና አስለቅቆ እንዲወርሱ ትእዛዝ ሲሰጣቸው፣ እንዲዘጋጁ ሲያስጠነቅቃቸው ከናንተ ጋር ማች የሚያደርግ ጠላት ትገጥማላችሁ አይደለም ያላቸው። በእድሜ፣ በፋይናንስ፣ በአደረጃጀት፣ በስልት፣ በኤክስፒሪየንስ፣ በሁሉም ነገር ከናንተ ከፍ ካሉት ጋር ትገጥማላችሁ። ሳይዛችሁ አይመጣጠንም፣ ዕውቀታችሁ አይመጣጠንም፣ ጦር መሳሪያችሁ አይመጣጠንም፣ ወታደራችሁ አይመጣጠንም። እስራኤላውያን ሆይ ስትታዩ ዓይን አትሞሉም፣ ስትቆጠሩ ቶሎ ታልቃላችሁ፣ ጥገኛ ትመስላላችሁ፣ ትናቃላችሁ። ነገር ግን ሰማይ ጠቀስ የሆነ ምሽግ ያላቸውን በሙሉ ትደረማምሳላችሁ፣ እየሰባበራችሁ ትገባላችሁ። በእናንተ ውስጥ ኃይል አስቀምጣለሁ። እስኪ አንድ ሰው ጮኸ አሜን ይበል። ዓለም የማያውቀው ኃይል ነው ውስጥ አለ። ዓለም ያልተረዳው ኃይል ነው ውስጥ አለ።
እግዚአብሔር እንድንዘጋጅ ሲናገር ኋላ መጥቶ አይገፋንም፣ ከፊት ሆኖ ይመራናል። የእግዚአብሔር ባህሪ ነው ይሄ። ከፊት የሚሆንበት ምክንያት ድንጋይ ካለ ለማንሳት፣ ጉድጓድ ካለ ለመድፈን፣ ተራራውን ትክክል ለማድረግ፣ ሸለቆን ከፍ ለማድረግ ከፊት ይሄዳል። የቂሮስ አምላክ ከፊት ይሄዳል። የተደበቀውን ወደ አደባባይ ያወጣ ሊገል የቆመውን ሊያጠፋ የተዘጋጀውን እንደ ድንጋይ ዝም ያሰኘ የእስራኤል አምላክ ከፊታችሁ ይሄዳል። አጠገብ ያለውን ሰው እግዚአብሔር ከፊት ይሄዳል። አደጋ ያለው ከፊት ስለሆነ፣ ሰማይ ጠቀስ ቅጥር ያላቸው ሰዎች ያሉት ከፊት ስለሆነ፣ የተመሸገ ከተማ ያላቸው መንግስታት ከፊት ስላሉ እኔ ቀድማቸዋለሁ፣ እናንተ ትከተሉኛላችሁ። መንገዳችሁን እግዚአብሔር ከቀደመ ትንሹ ትልቁን ያሸንፋል። ምንም የሌለው ሁሉ ያለውን ያሸንፋል። ያልተደራጀ የተደራጀውን ይመታል። ልምድ ያለውን ልምድ የሌለው ዱቄት ያደርጋል። ፈተና ትልቅ መሆኑ እግዚአብሔር እንዳይሰራ አይከለክልም። ችግር ትልቅ መሆኑ እግዚአብሔር እንዳይሰራ አይከለክልም። ይልቁንም እግዚአብሔር እንዲሰራ እድል ይሆናል። ፈተናዎች እግዚአብሔር በሕይወታችን ላይ አዳዲስ ነገሮችን እንዲሰራ እድል ይፈጥራሉ። አሁን በሕይወታችሁ ላይ ያሉ ችግሮች፣ በሽታ፣ ማጣት፣ መገፋት፣ ስደት በሉት ሌሎችም ነገሮች እግዚአብሔር በሕይወታችሁ ላይ አዲስ ነገር እንዲሰራ እድል የሚፈጥሩ ናቸው። መጽሐፍ ቅዱስ እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ደስታ ብቻ አይደለም፣ ሐዘንም አለበት። ነገር ሁሉ ለበጎ ከተባለ ሐዘን ለበጎ እንዴት ይሆናል? ለቅሶ ለበጎ እንዴት ይሆናል? አጭር መልስ አለኝ። እግዚአብሔር ውጤቱን ይቀይረዋል። ሐዘን በደስታ የሚቀየረው እግዚአብሔር ውጤቱን ስለሚቀይር ነው። ዛሬ በሕይወታችሁ ላይ አንድ የሚቀየር ውጤት አለ። በጌታ በኢየሱስ ስም አውጃለሁ። ጂና ማሶላ እንደ እግዚአብሔር ሰው አውጃለሁ። በዚህ ሳምንት በሕይወታችሁ ላይ ያሉ ችግሮች በሙሉ ለበጎ ይቀየሩ። ውጤቱ ይቀየር። ሐዘን ለደስታ፣ ለቅሶ ለሳቅ፣ ውርደት በክብር ይቀየር። ተስማምታችሁ አሜን በሉና ውሰዱ። ሁል ጊዜ በፈተና መካከል የሚደረገው ጉዞ እምነት ይጠይቃል። ፈተና ውስጥ ስትገቡ የሚያስፈልጋችሁ ሰው አይደለም፣ ወዳጅ አይደለም፣ ዶክመንት አይደለም፣ ወፍራም ገንዘብም አይደለም። ፈተና ውስጥ ሆኖ አንድ ሰው በጥንካሬ ወደፊት መራመድ የሚችለው እምነቱን አጥብቆ ሲይዝ ብቻ ነው። ወዳጅ ማታ ቤት መጥቶ አይዞ በርታ ብሎ ካንተ ጋር ቡና ጠጥቶ ወደ ቤቱ ይመለሳል። በአልጋው ላይ ነው ምተኛው። እምነት ግን አንተ ውስጥ ነው ያለው። በርታ ታሸንፋለህ ይላል። ጠላት እንደምትሰበር ሲናገር፣ እምነት ደግሞ እንደምትሻገር ይናገራል። እንደምትሸነፍ ጠላት ሲያወራ፣ እምነት ደግሞ ታሸንፋለህ ከጌታ ጋር ይላል። ሰው ሲሄድ እምነት አይሄድም። ወዳጅ ሲሄድ እምነት አይሄድም። በፈተና መካከል በጥንካሬ ለመጓዝ የሚያስፈልጋችሁ እምነትና እምነት ብቻ ነው። እምነት ደግሞ በደመና ላይ አይደገፍም። በሚታየው ነገር ላይ እምነት አይደገፍም። እምነት በማይታየው ላይ ይደገፋል። በዘዳግም ምዕራፍ 9 ቁጥር 1 ላይ ለእስራኤላውያን እንዴት መውጣት እንዳለባቸው ቀኑንም ጭምር ቆርጦ ነው የሰጣቸው። ዛሬ ብሎ ነው የተናገረው። አሁኑኑ አለ። እርምጃ መውሰድ ያለባችሁ አሁን ነው አላቸው። ዮርዳኖስን መሻገር ማለት በነገራችን እንደዚህ በጭ በጭ የሚል ውሃ ረግጦ መሻገር ብቻ አይደለም። ዮርዳኖስን መሻገር ማለት ከአሮጌ ሕይወት ውስጥ መውጣት፣ ከተለመደ ስርዓት ውስጥ ወጥቶ አዲስ ምዕራፍ ውስጥ መግባት። ወደ አዲሱ ምዕራፍ ውስጥ ለመግባት ከአሮጌ ውስጥ ለመውጣት አንድ እርምጃ መራመድ ማለት ነው። ከተለመደ ስርዓት ከተለመደ አሰራር ውስጥ ለመውጣት እግራችን ማንሳት፣ መንፈሳችን ማንሳት፣ ወደፊት ለመራመድ መዘጋጀትና በሚቀጥለው ስቴፕ እርምጃ ወስዶ ማሳየት። በዛን ጊዜ አዲሱ ምዕራፍ ውስጥ እየገባን እንሄዳለን። እሱ የሚሰጠንን መመሪያ የምንከተል ከሆነ እሱ ከፊታችን ይቀድማል። የመጀመሪያው ይሄ ነው፣ ከፊታችን ይቀድማል። ሁለተኛው ስቴፕ መንገድ ይከፍታል። የተመሸጉ ከተሞች ቢኖሩም እሱ መንገድ ይከፍታል። ሰማይ ጠቀስ በሆኑ ቅጥሮች መሃል እግዚአብሔር መንገድ ይከፍታል፣ መመሪያውን ስንከተል። ሌላኛው መመሪያውን ስንከተል እግዚአብሔር እርምጃችን ያጠነክራል፣ ያበረታታል።
እንዳንንገዳገድ እያንዳንዱን እርምጃ እግዚአብሔር ያጠነክራል። አትወርቅም። እግዚአብሔር ከመራ በእግዚአብሔር የሚመራ ሰው አይወርቅም። አንድ በረከት ልባርካችሁ። እግዚአብሔር እርምጃችሁን ያጠንክር። ፈተና መንገድ ነው እንጂ መጨረሻ አይደለም። እዚህ ውስጥ ያለውን አንድን ሰው እግዚአብሔር ለማጽናናት ይፈልጋል። ዛሬ ፈተና ወደ ተስፋ ቃል የምንሸጋገርበት ትራንዚሽን ነው። መሸጋገሪያ ድልድይ ነው። ምንም ሌላ ረግጠ የምትሻገረው ብሪጅ የለም። ፈተናን ረግጠ ነው የምትሻገረው። እግዚአብሔር ትበለጽጋለህ ያለው ሰው አለ። እዚህ ውስጥ ታገለግላለህ ያለው ሰው አለ። ትበዛለህ ያለው ሰው አለ። ፈተናውን ረግጠ ትሻገራለህ። ወደ ተነገረልህ ተስፋ ቃል መድረስ የምትችለው ፈተናውን ረግጠ ነው። ፈተናውን ሳይረግጥ የነገሰ ሰው የለም። ከፈተና ጋር ፊት ለፊት ሳይገናኝ ወደ ክብር የደረሰ ሰው የለም። እያንዳንዱ በመጽሐፍ ቅዱስ የተጻፉ ኃያላን ፈተናን እንደ ብሪጅ ረግጦ ነው የተሻገሩት። ዛሬ እኛም ብንሆን በአቅማችን በምንችለው ልክ እግዚአብሔር ፈተና ይሰጠናል። እሱ ፈተና ለክብር እንጂ ለውርደት አይደለም። እግዚአብሔር ፈተናን ይጠቀማል፣ በሚገባ ይጠቀማል። እኔ በሕይወቴ አይቻል አንዳንድ ሰዎች በክፋት በተንኮል እናጠፋለን ብሎ የጻፉትን ደብዳቤ እግዚአብሔር ገልብጦ ለሹመት ሲያደርግ እግዚአብሔር ፈተናን ለመልካም ነገር ይጠቀማል። እግዚአብሔር ፈተናን ለክብር ይጠቀማል። የተስማማ ሰው አሜን ይበል። ፈተና ሲመጣ እንደ ችግር አይደለም መመልከት ያለብን፣ እንደ ጥሩ አጋጣሚ መቀበል አለብን። ዌልካም ብለን ነው መቀበል ያለብን። ይህንን ስላችሁ ፈተና ውስጥ የሚያሳምም ነገር የለም እያልኳችሁ አይደል። ፈተና ውስጥ የሆነ ሰው ቶኑ ይቀየራል፣ ፌሱ ይቀየራል፣ አካሄዱ ንግግሩ ይቀየራል። ጫና ውስጥ ስለሚሆን ከፈተና ውስጥ እስከምትወጡ ድረስ ትክክለኛውን መልክ አትይዙም። ስለምትሰሩ በየቀኑ ህመም ስላለበት እሳት ውስጥ የገባ ወርቅ በእያንዳንዱ ማይክሮ ሰከንድ ውስጥ መልኩን እየቀየረ ይሄዳል። ከላዩ ላይ ያለውን አፈር እያራገፈ ሻይን እያረገ የመጨረሻውን ውበት እስከሚይዝበት ሰዓት ድረስ በየማይክሮ ሰከንድ መልኩን እየቀየረ ይሄዳል። ፈተና ውስጥ በምንሆንበት ጊዜ ልክ እንደዛው ነው። መልካችን ቶሎ ይቀየራል። መጨረሻ ላይ ግን የምንይዘው መልክ ተምረን የማናገኘው ይሆናል። ያለ ፈተና የተሟላ እምነት ሊኖር አይችልም። ፈተና ውስጥ ገብቶ የወጣ ሰው ነው የተሟላ እምነት አለው የሚባለው። ፈተና ውስጥ ገብቶ ያለፈ ሰው ነው የተሟላ እምነት ማሳየት የሚችለው። ተቀጥቅጦ ያለፈ ሰው፣ ተሰብሮ የተጠገነ ሰው፣ ተዋርዶ የከበረ ሰው፣ ተጥሎ የተፈለገ ሰው፣ ጠፍቶ የተገኘ ሰው፣ በተዘጋ ቤት ውስጥ ቆይቶ ወደ አደባባይ የወጣ ሰው፣ እሱ ሰው ነው የተሟላ እምነት ማሳየት የሚችለው። ያልተፈተነ ሰው የሚያሳየው እምነት የተሟላ ሊሆን አይችልም። ገና ያልተፈተነማ ፈተና ውስጥ ሲገባ እምነቱ ሙሉ አይሆንም። ተፈትኖ ያለፈ ሰው ግን ምንም አይነት አዲስ ፈተና ቢመጣ አይደነግጥም። የማይነቃነቅ አቋም አለው። ሌላኛው መልእክት እግዚአብሔር ከፈተና በፊት ያዘጋጃል። እስራኤላውያንን ሲያዘጋጅ እንመለከታለን። በዘዳግም ምዕራፍ 9 ቁጥር 1 ላይ ሰማይ ጠቀስ ቅጥር ያላቸውን ከናንተ ጋር የማይመጣጠኑትን አስለቅቃችሁ ለመውረስ ይህንን ዮርዳኖስ ዛሬ ትሻገራላችሁ። ከድሉም ከፈተናውም በፊት የሚቀድመው ስቴፕ መዘጋጀት ስለነበረ እግዚአብሔር ያዘጋጃቸዋል። አንተ አይደለም የምትዘጋጀው፣ እሱ ያዘጋጃል። አስተሳሰባችን፣ አመለካከታችን ጠንካራ እንዲሆን ቶሎ እንዳንሰበር ያዘጋጀናል። የእግዚአብሔር ሥራ ከፈተና በፊት ማዘጋጀት ብቻ አይደለም፣ መመሪያም ይሰጣል። ፈተና ውስጥ ስትገባ እንዴት መግባት እንዳለብህ፣ ምን አይነት እርምጃ መውሰድ እንዳለብህ፣ መቼ መራመድ እንዳለብህ እያንዳንዱን ነገር በዲቴል በማስቀመጥ መመሪያ ይሰጣል። በግምት አይደለም የምትገጥማቸው። እግዚአብሔር አቅጣጫ ያሳያል፣ ቀን ይቆርጣል፣ ሰዓት ይወስናል፣ መመሪያ ይሰጣል፣ ትከተላለህ። በዛን ሰዓት ምንም እጅ ላይ የለም። ነገር ግን ሰማይ ጠቀስ የሆኑ ቅጥር በሙሉ ዝም ብሎ ይፈራርሳሉ። አንድ ሰው ፊት እግዚአብሔር ወጥቷል። ሰይጣን በጣም አስመሳይና ጮሌ ነው። እውነት ያልሆነውን ነገር እውነት አስመስሎ ሊያሳምነን ይፈልጋል። ደካማ ሰው ቶሎ ያምናል። ያመነውን ሰው እጁ ውስጥ ያስገባል።
እጁ ውስጥ ያስገባውን ሰው እንደፈለገ ያደርጋል። ትክክል ሳይሆን ትክክል መስሎ የሚቀርበውን የሰይጣንን ውሸት ሰምተን እንዳንሸወድ ትልቁን ሀብት ነው ዛሬ የምነግራችሁ። በህይወታችሁ ላይ ትልቁ ሀብት ገንዘብ አይደለም። ትልቁ ሀብት መኪና አይደለም፣ ቤት አይደለም። ትልቁ ሀብታችን ራሱ እግዚአብሔር ነው። ከሙሴ ጋር እንደሆኒው እንዲሁ ካንተ ጋር እሆናለሁ። ከዚህ የሚበልጥ ሀብት የለም። እግዚአብሔር ከናንተ ጋር ከሆነ ሀብታም ናችሁ። ሀብት ምንድነው ሲባል የኔ ሀብት እግዚአብሔር ነው ያለ ሰው የማይነቃነቅ ሀብት አለው ማለት ነው። እግዚአብሔር የማይነቃነቅ ሀብታችን ነው። እግዚአብሔር የማይነቃነቅ ሀብታችን ነው። ብር ሀብት ይባላል፣ ወርቅ ሀብት ይባላል፣ ንብረት ሀብት ይባላል፣ ጤና ሀብት ይባላል፣ ዶክመንት ሀብት ይባላል። ብዙ የሀብት አይነቶች አሉ፣ ግን ጊዜያዊ ናቸው። በብል ይበላሉ፣ በሌባ ይሰረቃሉ፣ በአደጋ ይወሰዳሉ። የማይወሰድ ሀብት ራሱ ሰጪው ነው፣ ራሱ እግዚአብሔር ነው። እግዚአብሔር ከፊታችን ይሄዳል የሚለው የድል ምስጢር ነው። የቱ ጋ ነው ያንተ ቆይ ፓስወርዱ ያለው? ብዙ አጃቢ የለህም። እዚህ ግባ የሚባል ትምህርት ቤት አልተማርክም። ትልቅ ካፒታል ይዘህ አይደለም የተነሳው። ተጽዕኖ ፈጣሪም አይደለም፣ ግን እያሸነፍክ ነው። ምንድነው ካንተ ጀርባ ያለው የሚል ሰው ካለ የኔ የድል ምስጢር እግዚአብሔር ነው በል። የድል ምስጢር ፓስወርድ እግዚአብሔር ነው። ታሸንፋለህ እያልኩ አይደለም፣ ኦሬዲ አሸንፋል። ታሸንፋላችሁ እያልኩ አይደለም፣ አሸንፋችኋል። እስኪ አንድ ሰው አሸንፍ ያለው ይበል። መሪያችን እግዚአብሔር ነው። አመራር የሚሰጠን እሱ ነው። የሱን እግር ነው የምንከተለው። ጠላት የሚያስቀምጠውን ድንጋይ የሚያነሳልን፣ የተዘጋጀውን ጉድጓድ የሚደፍንልን፣ ተራሮቹን ትክክል የሚያደርግ፣ ሰርጓጉጡን ሜዳ የሚያደርግ፣ ከአለት ውሃ የሚያፈልቅ፣ አደገኛ ፀሐይ ላይ ደመና የሚሰቅል፣ እባቡና ግንጡ እንዳይጎዳን፣ ቀን በደመና ሌሊት ጨለማ እንዳያሰቃየን በእሳት አምድ የሚመራን የእስራኤል አምላክ ነው። እግዚአብሔር እየመራችሁ ከሆነ አንድ ነገር ነግራችኋለሁ። ከዛ አስቀድሜ ግን አንድ ነገር እላችኋለሁ። እግዚአብሔር እየመራችሁ ስለሆነ ፍርሃትን በእምነት ቀይሩ። ለምን ፈራህ እያልኩ አይደለም፣ ጃጅ እያረኳችሁ አይደለም። ነገር ግን እግዚአብሔር ምን እያለ ነው? ፍርሃትን በእምነት ቀይሩ። መቀየር ይቻላል። አሁን ከዚህ ስትመለስ ፍርሃትን በእምነት ቀይረ ሂድ። 100% እርግጠኛ ሆኜ እናገራለሁ። በ24 ሰዓት ውስጥ የጌታን እጅ ታያለ። ፈተና ሲመጣ የመጀመሪያው የሚሰማን ፍርሃት ነው። በጣም ቀላል ምሳሌ ልንገራችሁ። አከራዩ መጥቶ ከሚቀጥለው ወር ጀምሮ 5,000 ብር ጨምር ያለው ስል ምንድነው የሚሰማ? ፍርሃት ነው። ፍርሃት ነው። ከየት ነው የማመጣው? 10,000 ብሩን ታግዬ እየከፈልኩ 5,000 ተጨመረብኝ። ስሜቱ ይቀየራል። ፍርሃት። ተረጋጋ። ፍርሃትን በእምነት ቀይር። መክፈል ትችላለህ። ያንተን ብቻ አይደለም የሌሎችንም መክፈል ትችላለህ። ፍርሃት ወደ እምነት ሲቀየር ምድረ በዳ ላይ መንገድ ይከፈታል። ድንጋይ ውሃ ይለቃል። ጨለማ ብርሃን ይሆናል። ባዶ ከሆነ አካባቢ ላይ ብዙ በረከቶች ይፈልቃሉ። ጌታ እኮ ነው የሚያዝብል ነገር ይሆናል። ዛሬ ፍርሃትና እምነት መንገድ ላይ እየተነጋገሩ ይሄዳሉ። አንተ እምነትን ትወክላለህ፣ ፍርሃት በዚህ በኩል አለ። ልክ እያወራህ ነው የምትሄደው ታክሲ ውስጥ። ኦኬ ፍርሃት እንደዚህ ይላል፣ አትችልም ይላል ፍርሃት። እምነት ሲመልስ ደግሞ ከጌታ ጋር እችላለሁ። ፍርሃት ምን ይላል? አትችልም፣ መማር አትችልም፣ ማገልገል አትችልም፣ ማሸነፍ አትችልም ይላል። እምነት ሲመልስ ደግሞ ከጌታ ጋር እችላለሁ፣ ከጌታ ጋር አሸንፋለሁ፣ ከጌታ ጋር እወርሳለሁ፣ ከጌታ ጋር እፈጥናለሁ። ፍርሃትና እምነት እያወሩ ይሄዳሉ። ፍርሃት ለማጥቃት አደገኛ ወርድ ስናገር፣ እምነት ደግሞ በሚገርም ቃል ይመልሳል። አንዳንድ ጊዜ እንከላከላለን በእምነት ቃል፣ አንዳንድ ጊዜ እናጠቃለን። መከላከልና ማጥቃት የተለያዩ ናቸው። መከላከል ማለት እንዳይጎዳን ከውጭ እንዲቀር ማድረግ። ማጥቃት ማለት እንዳይነሳ አድርጎ መምታት ነው። የሚከላከል አማኝ ሳይሆን የሚያጠቃ አማኝ ይፈልጋል። ከዛሬ ጀምሮ በዚህ ቃል በጌታ በኢየሱስ ስም ጠላትን ማጥቃት ትጀምራለህ። በሽታን ማጥቃት ትጀምራለህ። ሟርተኞችን ማጥቃት ትጀምራለህ። ጨለማን ማጥቃት ትጀምራለህ። እስኪ አንድ ሰው ከኔ ጋር አጠቃለው ይበል። ጠላትን አጠቃለው ይበል። አንድ ሰው በአይኔ መንገዱን አይቼ እነሳለሁ አትበል። መንገዱ ሳይታይ
እርምጃ ውሰድ። ያኔ መንገዱ ይከፈታል። ብዙዎቻችን ቁጭ ብለናል። ለምን? መንገድ የለም። በዚህ በኩል መንገድ የለም፣ መንገድ የለም። በዛ በኩል መንገድ የለም፣ በዚህ በኩል መንገድ የለም። ለመስራት መንገድ የለም፣ ለመማር መንገድ የለም፣ ለማገልገል መንገድ የለም። መንገድ አለ ብሎ በእምነት ከመነሳት ይልቅ መንገድ የለም ብሎ ቤት ውስጥ መቀመጥ ይመቸናል። ለምን እንደሆነ አይገባኝ። ይሄንን የፍርሃት ስሜት በእምነት መንፈስ መቀየር አለብን። የለም በነገራችን የሰይጣን ቋንቋ ነው። እኔ እንደዛ ነው የማስበው። የለም የሚባል እግዚአብሔር ጋር የለም። ሁሉ በእርሱ ሆነ ያለ የለም። የለማ የለም የሚል ሰው ነገ አለ ማለት አይችልም። በነገራችን የለም ስትሉ የለም የለምን አርግዞ የለምን ይወልዳል። የለም ልጅ ማን ነው? የለም ነው። ከዛ ልጁስ የለም ነው። የለም የለምን ስለሚወልድ አለበል አለ ያለን ይወልዳል። ጤና አለ፣ ስራ አለ፣ ገንዘብ አለ፣ ቤተሰብ አለ፣ ጌታ አለ፣ ሰላም አለ፣ እግር አለ፣ እጅ አለ፣ መልካም አእምሮ አለ። አለበል አለ ያለን ይወልዳል። እስኪ አንድ ሰው አለ ይበል። ከሁሉ የሚበልጥ ጌታ አለ። አለበል። ይከብዳል። አሁን መጀመሪያ ቀን ጂም የገባውን ሰው 100 ፑሻፕ ስራ ማለት ይከብዳል። ሁለተኛው ላይ ደረቱ ላይ ይተኛል። መጀመሪያ ቀኑ ስለሆነ 100 መስራት ይችላል፣ ግን መጀመሪያ 2 መስራት አለበት። ቀጣይ ቀን 4፣ ቀጣይ 6፣ ቀጣይ 8 እያለ ጡንቻው እየጠነከረ ሲሄድ፣ ጡንቻ እየገነባ ሲሄድ 100 ሰርቶ ኖርማል። 40 ዓመት ሙሉ የለም ያለ ሰው በአንድ ቀን አለ ማለታችን ይልና ይከብዳል። የለም ስል በቃ ቀለል ይለዋል። ደሞ እኮ ፈገግ እያለ ነው የለም ይለው። የለም የለም ይል የለም ለማለት ፈገግ የሚያደርግ ምንድነው? የለም እኮ ፊት የሚያጨባድ እንዲህ ጭምድድ አድርገህ የምታወራው ነገር ነው። የለም እንደዚህ ብለህ ነው ማውራት ያለብህ። ግን አንዳንዱ እንደ ኩራት ስለለመደው በቃ አፉ ለምዷል። የለም ጡንቻ ስለገነባ የለም የሚለው ቃል በጣም ስለሚመቸው በቃ ፈገግ እያለ የለም ምንም የለኝም ይላል እየሳቀ። ቀለብ የለም፣ ዱቄት የለም፣ ገንዘብ የለም፣ ስራ የለም እያለ የሚስቅ ሰው አይገርም? የለም ለማለት ፈገግ ይላል። የለም አትበል አለ። ፍርሃትን ወደ እምነት ስትቀይር አለ፣ ጌታ አለ፣ ሰማይ አለ፣ ኢየሱስ አለ። ይሄንን ስላችሁ እውነታ የለም እያልኩ አይደለም። ሪያሊቱ ጋር ተጋፈጡ። እምነት ይሄ ነው። ተጨባጭ ከሆነ ሁኔታ ጋር፣ አሳማኝ ከሆነ ሁኔታ ጋር ፊት ለፊት መጋፈጥ አለባችሁ። ሰይጣን የለም አለ፣ አንተ የለም አልክ። ማን መጥቶ አንተን ወክሎ አለ ይበል ማለት አይችልም። መንገድ አይታችሁ ለመነሳት አትሞክሩ። መንገድ በሌለበት ፍርሃትን ወደ እምነት ቀይራችሁ ለመራመድ ወስኑ። በዘዳግም ምዕራፍ 9 ቁጥር 1 ላይ እስራኤላውያን ጉዞ ሲጀምሩ መንገድ አልተከፈተም። መንገድ በሌለበት ቦታ፣ መንገድ ባልተከፈተበት ሁኔታ ውስጥ የእግዚአብሔርን ቃል ተከትሎ ተራመዱ። መራመድ በጀመሩበት ጊዜ ዮርዳኖስ ላይ መንገድ ተከፈተ። እያሉ የማይታዩ መንገዶች መታየት የሚጀምሩት እናንተ ስትወጡ ነው። ክፍት ሆኖ ዝግ የሚመስሉ በሮች እያሉ የሌሉ የሚመስሉ ነገሮች መኖራቸውን ማሳየትና መግለጥ የሚጀምሩት እኛ መራመድ ስንጀምር ነው። ትገባላችሁ ወደ ተባላችሁ ስፍራ። እግዚአብሔር ይመራችኋል፣ እግዚአብሔር ያደርሳችኋል።